አንተ ቃተኒ ላይ ስትለው እንደነበር እሱ በ3 ደቂቃ በ3 ሰከንድ ነው የሚያልቀው ለኢትዮጵያ ሕዝብ ብዬ ነው የምጋጠመው ያለ ይገኛል። እንዴት ታየዋለህ? እኔ ነግሬያቸዋለሁ በምን ሰከንድ አለቀ አላለቀ አይ ሪሊ ዶንት ኬር። ግን ከዛ ፋይት ውስጥ ሴዶ እግሩን እሰብረዋለሁ፣ ጉልበቱን እሰብረዋለሁ። ቴንኪው ሺጆ እያመሰግናለሁ በጣም ቴንኪው። ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያምን ነው? ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ የግራፕሊንግ ኤክስፒሪየንስ አለው። ሰይዶ ለአንተ ምን አይነት ተፋላሚ ነው? ሰይዶ አክተር ነው፣ ማስታወቂያ መስሪያ ነው። ተፋላሚ ብዬ አልቆጥረውም። ራሱን የጣለ ማርሻል አርቲስት ብዬ ነው ማስበው። ሜቢ ድሮ የሆነች ነገር ነካክቶ ነበር፣ ግን የሰውን አይምሮ ሰው በሌለበት በመጮህና ሶሻል ሚዲያ ላይ በመለጠፍ ለረጅም ሰዓት መያዝ ችሏል እና የብዙ ሰውን አመለካከት በክሏል። ወደ ማርሻል አርት ትክክለኛ ማርሻል አርቲስት ምን የሚለው ጥያቄ ብዙ ሰው ግራ የሚጋባው እንደ ሴዶ አይነት ሰዎች ሶሻል ሚዲያ ላይ ኮንተንት ማርሻል አርት ጋር የማይገናኝ ኮንተንት እየለቀቁ ሰውን አይምሮ አሳስተውታል። ሰዎች ትክክለኛ ፋይተር ምን እንደሆነ አያውቁም። እኔ አሁን ለሴዶ ምንም ቦታ የለኝም። ኢዝ ናት ኦን ማይ ሌቭል። እኔ ህዝቡ ማየት የሚፈልገው አንድ ሰው ሲቀጠቀጥ ሳይሆን they want to see a real fight and የተሻለ ፋይት ብዬ ማስበው ደግሞ አይ ቲንክ ቢኒያም ሽብሬ ነው ለኔ። ቢኒያም ሽብሬ ብዙ የኤምኤምኤ ፋይት ኤክስፒሪየንስ አለው። ሞስት ኢምፖርታንትሊ he will put up a good fight። በጣም ቀውጢ የሆነ ነገር ነው ኢትዮጵያ ውስጥ የምታዩት ሁላችሁም። you're going to be entertained, you're going to see blood. most importantly I think completely በቃ የኤምኤምኤን አመለካከት ኢትዮጵያ ውስጥ ይቀይረዋል። ይሄ ኳስ ራሱ ሰው ማየት ሊያቆም ይችላል በዚህ ምክንያት። ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያምን ነው? ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ የግራፕሊንግ ኤክስፒሪየንስ አለው፣ የስትራይኪንግ ኤክስፒሪየንስ አለው። በጣም አትሌቲክ የሆነ ልጅ ነው። ከዚህ በላይ ምን አይነት ጥሩ ፋይት ትጠብቃላችሁ? እቺን ጠብቅ። እሱ ከኢቨንት ኦርጋናይዘሮች ጋር ተነጋግረን ቀን እነሱ ናቸው አሁን አናውንስ የሚያደርጉት። አሸንፌ ለሱ ሰጠዋለሁ ለቀብር ስርዓቱ። ሰበር ዜና አላችሁ። ሰይዶ ማርሻል አግኝቼዋለሁ። ሰይዶ እንግዲህ እንደሚታወቀው ከሰሞኑ ትልቅ ፋይት አለበት ከ3 ወር በኋላ ማለት ነው። ቀደም ሲል ካንተ በፊት ጆን አግኝቼው ነበር እየማለ ማለት ነው። ዳኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ ለዚህ? ፈሪ እኮ ይምላል። ፈሪ እንቁራሪት ደግሞ ያው አመላቸው ነው። አሁን 7 ሰዓት ምናምን አካባቢ አይደል የቀዳሽው 8 ሰዓት በዛ ሰዓት ይሆነ ይመረቅናል። የምርቃና ወሬ ነው የሚያወራው። ለዛ ነው ሞቷ ስለደረሰ የቀራት 3 ወር ነው እዚህ ዓለም ላይ you have only 3 months in this planet ሸኛለሁ ማለት ነው። እሺ ሌላው ደግሞ ጭራሽ ያላመነው ነገር ከሚሰጠው 1 ሚሊዮን ላይ እኔ ልጨምርለትና 2 ሚሊዮን ወደ ፋይቱ ይምጣ በጭራሽ ነው የማይጋጠመው ያለ ይገኛል። ለዚህ አንተ ምላሽ ምንድነው? ብሩ እኔ መወስደው እኔ 4 ሚሊዮን ብሩ መወስደው እኔ እንደውም ከፈለገ እኔ ሙሉ ብሩ ሰጠዋለሁ። ይሄ አሁን የክብር ጉዳይ ነው። ይሄ ልጅ መሸኘት አለበት። ማርሻል አርቲስት ነኝ አውቃለሁ ምናምን ብሎ በጣም ተፍጨርጭሯል። እየተንከባለለ ልክ እንደ እንቁራሪት በጣም ወሬ ስላበዛ ሪል ማርሻል አርት ወይም ሪል ሚክስድ ማርሻል አርት ምን እንደሆነ አሳየዋለሁ። ብሩ ሲፈልግ ሙሉ እኔ አሸንፌ ለሱ ሰጠዋለሁ። ለሕክምና ይባል ለቀብር ስርዓቱ ማለት ነው። ለቀብር ስርዓቱ እሺ እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱም ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ። ዓለም ላይ ፈጣኑ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብየዋል። እንዳትረሳው 3 ሰከንድ ነው ምሰጠህ። በቀሉ ፀጉርሽ ደግሞ ምን ነው ተቆረጥሽ? ምን ሆነሽ ነው? ቅቤ አተሽ ነው የሚሰራሽ አተሽ ነው? በቀሉ ኧረ ተይ ትምላለህ እዚህ ውድድር ላይ። አሁን ቅድም ጆም ስጠይቀው ሲለኝ የነበረው በፍጹም አይገኝም ነው ሲለኝ የነበረው። ትምላለህ፣ ትገኛለህ፣ እርግጠኛ ነህ? ለምን አልነግርሽም? ውድድሩን ለማክሸፍ እራሳቸው እየሰሩ ነው። ቪዲዮ ላይ ሪፖርት እያደረጉ ነው። ለምን አንድ እውነት አልነግርሽም ማለት ነው። እኔ እንድገጥም አይፈልጉም እንደምገለው ስለሚያውቁ ማለት ነው። እርግጠኛ ነህ? አዎ አይ አም ሹር ነው ገላግለዋለሁ። አሁን አድዋ ላይ ከተካሄደ አድዋ በደም ነው የቆመው። እኔ ደግሞ የሱን ደም አፈሰውና አድዋ ላይ አንዲ ነው ምጎትተው ማለት ነው። ስለዚህ ያን ስላለ እንደውም ይኸውልሽ ቪዲዮ ላይ ሪፖርት እያስደረጉብኝ ነው ተባብረው እነሱ እኔ እንዳልገባ ማለት ነው። የ5 ሚሊዮን ብር ተስማማው ያልኩትን ቪዲዮ የሰራሁት ማታ 700,000 ሰው ምናምን አየው። ጠዋት 7 ሰዓት ለቂቆ ለዲስ ማለት ነው። ከዛ የለም ኮሚኒቲ ጋይድላይን ምናምን ይላል። ስለዚህ ሪፖርት አድርገው ነው እኔ እንድገባ አይፈልግ። ምቀኛ ብዙ አለ ማለት ነው። ጆ ፈርቶ ነው ትላለህ ታዲያ እንደዛ ሪፖርት የሚያደርጉት ወይስ ሌሎች ናቸው? ሁሉም ፈርተዋል። አንድ ላይ ጌችም ከቢዝነስ እንዳይወጣ ፈርተዋል። ይሄም ፈርተዋል። አዘጋጁም ፈርተዋል። ህዝቡም ፈርተዋል። እኔ ደረቴ ነፍቼ ሲሄድ ምናምን ደስ አይላቸው እንደዛ ነው። እሺ ደይ በመጨረሻ ማስተላለፍ ፈልገው መልእክት ካለ እንግዲህ እኔ አሁን ለእንቁራሪቷ ነው። እንቁራሪቷ ይሄን 3 ወርሽ በደንብ ተጠቀሚበትሽ። በደንብ ከተባላይ ተንከባላይ በፀሐይ በምኑ ዘና በይ መርቀኝ እንደፈለግሽ አውሪ ስለሄዶ ግን ያለሽ
you have only 3 months in this planet. You should know this. King is here. ጌቾ እኔ ነገሩ ላይ ብዙ እውቀት የለኝም፣ ግን ልጅ ነህ ብለህ ካናከኝ አንድ ነገር ለማለት ፈልጌያለሁ። ምንድነው አሁን ሊዘጋጅ ባለው ጨዋታ በሴዶና በጆኒ መካከል 5 ሚሊዮን ብር ያክል እስከተመደበለት ድረስ ኮምፒቲሽን መታየት አለበት። ይሄ ግድ ነው። ኤምኤምኤ ፋይቱንም ኢትዮጵያ ውስጥ ያለው ለማሳደግ ጭምር ማለት ነው። ስለዚህ ራሽናል ሆነን ካሰብን፣ በሳይንሱ ቤዝድ ሆነን ካሰብን የሁለቱ ጨዋታ ኮምፒቲሽናል የመሆን ቻንሱ በጣም ዝቅተኛ ነው። ለምን? ምክንያቱም ስላችሁ ሴዶ ጥንካሬ የለውም አላልኩም፣ ግን የሆነ ብሎኬት ስለሰበረ ወይ ላዩ ላይ መኪና ስላስኬደ ምናምን አይደለም፣ ወይ 5 ሰከንድ በላይ አላስቆየውም ስላለ አይደለም። እንደዛ ባለ ቢሆን ኖሮ ንቃተ ህሊና ምሎ ተገዝቶ የተፈጠረውን ታውቃላችሁ። እንደዛ አይደለም። አሁን ሊጋጠሙ ያሉ ሰዎች አሁንም ቢሆኑ ስትራይከር እና ግራፕለር መካከል ነው። ለምን? ሴዶ ቴኳንዶን የተማርኩት ብሏል አይደለ? ያለው እውቀት ቴኳንዶ ላይ ነው። ስለዚህ ስትራይከር ነው ማለት ነው። ጆኒ ደግሞ ብራዚሊያን ጁጁትሱ የተማረ ነው። ብራዚሊያን ጁጁትሱ ደግሞ ማለት ግራውንድ ፋይት ላይ ቤዝ ያደረገ ፎከስ ያደረገ ነው። ያ ማለት ምንድነው? ግራፕለር ነው ማለት ነው። እና ካያችሁ አናሊሲሱንም ካያችሁ ከ70% በላይ ቻንስ የማሸነፍ ያለው አሁንም ጆኒ ነው። ጆኒ ለምን ያሸንፋል? አይደለም ግን ኮምፒቲሽን ያለው ነገር አናይም። አሁንም ቢሆን ባለፈው I have the best technique in Ethiopia ሲል ጆኒ he is right ራሽናል ስለሆነ ነው፣ ትክክልም ስለሆነ ነው። ለምን መሰላችሁ? ምክንያቱም ጆኒ ለ4 ዓመትና ከዛ በላይ ብራዚሊያን ጁጁትሱ ተምሯል። ያ ማለት እነዚህ ሁለት ሰዎች ሪንግ ውስጥ ሲገቡ መያዙ አይቀርም ጆኒ። ለምን? ሪንግ ውስጥ ናቸዋ። እየሮጥኩ እያመለጥኩ ልምታ ቢል ቻንሱ ሎው ነው፣ በጣም የመያዝ ቻንሱ በጣም ከፍተኛ ነው። ባለፈው እንዳደረገው ንቃተ ህሊናን እንዳደረገው እንደው የንቃተ ህሊና በ20 ሰከንድ ሊያልቅ የሚችል ነበረ ያንን እንትን ባይዝ ኖሮ እኮ። እና ድንገት ከያዘው የመጨረስ ቻንሱ ከፍተኛ ነው። ለምን? ጠንካራ ስለሆነ አይደለም። እዚህ ጋር ጥንካሬ ብቻውን እኮ በቂ አይደለም። እንደዛ ቢሆን ኖሮማ በሬን ሰዎች ሊያርዱት ሲሉ ባልጣሉ ነበር። ሰዎች በሬን ለመጣል የሚጠቀሙት ቴክኒክ ነው ከጥንካሬ ይልቅ። ያ ማለት እንደ ጆኒ ነው ማለት ነው። ጆኒ ቴክኒኩን በደንብ በልቶታል፣ ያውቀዋል። አንዴ ይዞት ደግሞ ቾክ ካደረገው እንደሚያልቅ ታውቃላችሁ፣ የታወቀ ነው። ይሄ ስስ ቦታ ነው። ማንም ጠንካራ ሰው ይሄ ቦታው ስስ ነው። እንኳን ጆኒ ቅርና ሕፃን ልጅ ቢመታው የሆነ ነገር ፊልም ያደርግበት ቦታ ነው። ስለዚህ ጨዋታው እውነት የሚያምረው እኔ እንደሚመስለኝ ጨዋታውን ለማሳመር የሚያምረው የነበረው ማን ከማን ጋር ቢሆን ነው። ለጆኒ አላወቅኩም፣ እኔ እሱን አላወቅኩም። ግን ንቃተ ህሊናና ሴዶ ቢጋጠሙ ሁለቱም ዘሴም ፕሮፌሽን ላይ ነው ያሉት። ሁለቱም ቻንስ አላቸው። ፋይቱም ኮምፒቲሽን ሊኖረው ይችላል። ለምን? ምክንያቱም እንደተባለው ከሆነ ሁለቱም ቴኳንዶን የተማሩት፣ ሁለቱም ስትራይከር ናቸው ማለት ነው። አሁን ጨዋታው የሆነ ኤምኤምኤን ለማሳደግ እስከሆነ ድረስ ኮምፒቲሽን ያለው ነገር ይኖረዋል። 5 ሚሊዮን ብር ተመድቦለት በ30 ሰከንድ ሲያልቅ በጣም ነው እንትን የሚለው። እና ከተቻለ ንቃተ ህሊናና ሴዶን ብናጋጥምና ለጆኒ ደግሞ ሌላ ሰው ብንፈልግለት፣ የሆነ ኮምፒት ሊያደርገው የሚችለውን ሰው ብንፈልግለት የተሻለ ነው። እኔ አሁን ሴዶ የማሸነፍ ቻንስ 0% ነው እያልኩ አይደለም፣ ግን ሎ የሆነ ቻንስ ነው ያለው። ስላወራ ብቻ ትክክል ነው ማለት አይደለም። እንደዛማ ከሆነ ሁሉም ሰው እያወራ እየመጣ ልግባ ሚል ከሆነ አይ ዶንት ቲንክ ፌር ይሆናል ብዬ የሆነ 1 ሚሊዮኑን ለማግኘት እኔም መጥቼ የሆነ ነገር አውርቼ ልግባ ካልኩ ትክክል አይደለም። ቴኳንዶ ስለተማርኩ ብቻ ኦር የሆነ ነገር ስደበደብ ስላሳየው ብቻ ፕሮፌሽናሊ ከዛ ጋር ፊት ያደርጋል ማለት አይደለም። እና ሴዶንም እንትን እያልኩት ሳይሆን ግን ማየት ያለብን ነገር ኮምፒቲሽን ያለው እስከሆነ ድረስ እንደዛ ቢደረግ የተሻለ ነው ባይ ነኝ። እናንተም ሀሳባችሁን ኮሜንት ላይ ያስቀምጡልኝ። አመሰግናለሁ። አክቹሊ ባለቤት አለችኝ። ባለቤት አዝን ዋይፍ ነው ገርልፍሬንድ። በአማርኛ ምንድን ነው ገርልፍሬንድ የሚባለው? ፍቅረኛ። እንዴት ተገናኛችሁ? ኦንላይን ነው ቴክስት የተደራረግ ነው። ኦኬ who texted who? ማንን ቴክስት ያደረገው? እሺ ቴክስት ሚ ፋይት ማድረግ አስተምረኝ አለች። በጁጂትሱ ናይስ ፒክ አፕ ላይን ናይስ። ከዛም ላይ ናይል አስተምርሽ አልኳት። ዱላዋን ጠጣች። አይ ቲንክ እሱ ነው የጠጣው። ዱላዋን ስጠጣ የመጀመሪያ 2 ወር እኮ በጣም እንትን በልታለች። ገብቷል። አይ ቲንክ እሱ ነው የጠጣው። እሷ ነች እንትን ያለች። ለዛ ነው ኢምፕረስድ ይሆንኳ። ከዛ ስመጣ ትችል ነበረ። ስትመጣ እኔማ ጠሯትና በቃ ጂም ውስጥ አውዝ ዘ ቶፕ ጋይ ሁሉንም ቀጠቀጥኳቸው ምናምን በሷ ፊት ለፊት እላዩ ላይ ሁኝ አየሽኛ
አሁን ስጠይቃት ግን I have no idea what was going on ምንድነው የሚተሻሹት እያለች ነበር እያሸነፍኩ መሆኑን አላወቀችም ያ ሁላ ልፋት እሱ እኮ የሆነ እንትን ምን አይዟል ትራያንግል ሌግ ቾክ ምናምን እንደዚህ መንቀሳቀስ አይችልም እሷ ግን አታውቅም ነው እንደዚህ ተለጣጠፉት እሺ ከዛ በቃ ቀስ በቀስ አስተማርኳት ከዛ ሞት ተግባባችሁ ከዛ ተግባባ በጣም ያበረ ከዛ እሷ አሁን በደንብ ማስተር ቆላፊ ሆናለች አሁን እኔ ከዚህ ጋር ብትወዳደር ትቆልፈኛለች 100% ትቆልፋለች አዘጋጀው ሜን ካርዱ ስለታነ 100,000 አዘጋጀው that's nice አንድ እንደውም አስባለሁ እንደ ከፕል ከሌላ ከፕል ጋር ብንጣላ would happen ያ በደ ከፕል ኮንቴንት ያ በደ ካፕል ለሁለት ከሌሎች እነዛማ እንትና መሆን አለባቸው ስፖርተኛ ካፕሎች አሉ ማቃቸው አሉ የሚመቹኛሉ ስማቸውን አላቆም ብና ይምጡ በጣም ልጃቸውን አስቀምጠ ያለው ጀለስ ማን ነው ወይኔ ያቀው ነበር የእንትና ባል ውጭ ሀገር የሄላራ ባል ጀለስ አዎ ስሙን ስለማላውቀው ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው ያሸነፈ 4 ሚሊዮን ብር ማርሻል ታድሎ እወዳደራለሁ ጌንችን ሜንሽን አድርጉልኝ እወዳደራለሁ 1 ሚሊዮን ሽልማቱ ነው እኔ እወዳደራለሁ እኔ አያቅተኝም እንደ ንቅዬ መሆን ያቅተኛል እንደ ንቅዬ ስንፈተ በሆነ ደቂቃ ላጥብዬ ዲፕ ኮል መሆን አያቅተኝም 1 ሚሊዮን እንይዛለሁ እንደ ተሸነፍኩ አለቅሳለሁ የሆኑ ኢትዮጵያ ህዝቦች አዝነው የሆነ ነገር ይገጩኛል ጌችም 500,000 ብር መጨመሩ አይቀርም ለኔ እወዳደራለሁ መግደል ከሌለው ይሄ ጁጁቱ ጆኒ የሚባለው ዘሎ እንዲ ሊቀልበኝ ሲል ለዳኛው 150,000 ብር አስብለታለሁ ፎጣ ይጣል በቃ ፎጣ ይጣል ገና ሲበር ሳይዘኝ ሰርኔን ሊያንቀኝ ሲል እንዲ ማጭ እጅ መያዝ አይቻልም ማጨበጭብበት እድል ይሰጠኝ አለቀ ከዛ ደግሞ ጆኒ ጁጁቱ ከኔ ጋር ስለሆነ የሚወዳደረው እንትኑን እንዳያርግ እንትኑ ላይ የሚደረገውን ነገር እንዳያረግ በግሬ እዛው ሲያጎነብስ በስድቅ ማረጋ ከብዳኝም በ200,000 ብሩ የገነጣጠለኝም በገጣጣምበት ሆስፒታል ሄጄ ስንት ብር አተረፍኩ እወዳደራለሁ ሜንሽን አርጉት ጌችም እወዳደራለሁ ሴታችንም ማለት ነው ሴታችንም የማርሻል አርት የሚክስር ማርሻል አርት ኪንግስ ሂር በራበሻ አገኘሽ ንጉሱ ነበልባል ላይ ነው ያለው ሊበላው ማለት ነው ንጉስ ኪንግስ ሂር አበሻ ማታ ላይቭ ላይ መጀመሪያ 10 ሚሊዮን በአካውንቴ መግባት አለበት ነበርና ጧት ብለሽ ሲዘዋወራ የነበረው ይሄ ነው 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳል እኔ መጀመሪያ በ5 ሚሊዮን ብሩ ተስማማው ገብቷል አይደል ኮላውት ተደረገልኝ ኮላውት መለስ ሙሉ ኢትዮጵያ ተንቀሳቀሰ በቃ መሬቱ ራሱ ተንቀጠቀጠ ተናግ ኖት ኦንሊ ኢትዮጵያ ውስጥ ብቻ አይደል ያሉ ጠቅላላ እኔ በዋትስአፕ በማን በጣም በኢንስታ እያጨናኑ በቃ ይሄ ግባና ይሄን እንቁራሪ በማይክሮሶፍት ጨፍልቅልን ነው እንደዛ ሲሉኝ እሺ ብዬ ተስማማው ከዛ በኋላ መሃል ላይ ማሽላላት ጀመረ በቃ የሆነ በራሱ ያቋል ጌች ያወራው ነገር ማይሆን ነገር ማውራት ሲጀምሩ ቫልዩን ስላወረርኩ ነው አሉ ቫልዩን አላወቁትም የኔ ቫልዩ 100 ሚሊዮን 150 ሚሊዮን ለምን ህዝቡ ይወላችሁ አንድ መልእክት ለህዝቡ ማስተላልፈው ማለት ነው ወደዳችሁ ጠላችሁ ድድሩ እኔም ብላችሁ ነው የምትመጡት እንጂ ጆን ብላችሁ 1% ህዝብ ሊመጣ ይችላል እሱም አሽቃባጮቹ ሊመጡ ይችላሉ እንጂ ሙሉ 99.9% ሊመጣ የሚችለው ሴዶ ብሎ ነው ስለዚህ ቫልዩ ውድ ነው ማለት 100,000 ሰው ከመጣ እንበልና 100,000 ሰው መጣ እንበል በ5,000 ቢገባ ስንት ነው ትሩት 100,000 ሰው በ5,000 500 ሚሊዮን ብር እየመጣችሁት ነው ስለዚህ የለም እንጂ እኛ አደራሽ የለንም እንጂ ቫልዩ ያናል ነው ይመጣል እኮ ይሄና ከዛ በላይ ህዝብ ይመጣል ስለዚህ ቫልዩ ስታወር ለዚህ ደግሞ መጥተው እዚህ የሚያሽላሉ ከሆነ 10 ሚሊዮን ብር መጀመሪያ አስገባልኝ ከዛ በኋላ እገባለሁ ፋይታ ግን እኔ ያንን ሐሳብ በቃ ለህዝቡ ብዬ ትቼዋለሁ ማታ ቪዲዮ ለብቻለሁ 5 ሚሊዮን ፋይቱ ይሁን ለህዝቡ ብዬ እሺ ብያለሁ ግባና ይሄን እንቁራሪ በማይክሮሶፍት ጨፍልቅልን ነው እንደዛ ሲሉኝ እሺ ብዬ ተስማማው 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳ ወሳብ ኤቭሪባዲ እንዴት ናችሁ ዛሬ የምንገኘው ሴዶ ማርሻል ከኪንጉ ጋር ነው የማርሻል አርት የሚክስር ማርሻል አርት ኪንግስ ሂር በራበሻ አገኘሽ ንጉሱ ነበልባል ላይ ነው ያለው ሊበላው ማለት ነው ንጉስ ኪንግስ ሂር አበሻ
ማታ ላይቭ ላይ መጀመሪያ 10 ሚሊዮን በአካውንቴ መግባት አለበት ነበርና ጠዋት ላይ ሲዘዋወር የነበረው ይሄ ነው። 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳል። አዎ እኔ መጀመሪያ በ5 ሚሊዮን ብሩ ተስማማው። ገብቷል አይደል? ኮላውት ተደረገልኝ። ኮላውት መለስ። ሙሉ ኢትዮጵያ ተንቀጠቀሰ። በቃ መሬቱ ራሱ ተንቀጠቀጠ። ተናገ ኖት ኦንሊ ኢትዮጵያ ውስጥ ብቻ አይደል ያሉ ጠቅላላ እኔ በዋትስአፕ በማና በጣም በኢንስታ እያጨናነቁ በቃ ይሄ ግባና ይሄን እንቁራሪት በማይክሮሰከንድ ጨፍልቅልን ነው። እንደዛ ሲሉኝ እሺ ብዬ ተስማማውኝ። ከዛ በኋላ መሀል ላይ ማሽላላት ጀመሩ። በቃ የሆነ በራሱ ያውቃል ጌች ያወራው ነገር ማይሆን ነገር ማውራት ሲጀምሩ ቫልዩን ስላወረድኩ ነው አሉ። ቫልዩን አላወቁትም። የኔ ቫልዩ 100 ሚሊዮን 150 ሚሊዮን ነው። ለምን ህዝቡ ይኸውላችሁ አንድ መልእክት ለህዝቡ ማስተላልፈው ማለት ነው። ወደዳችሁም ጠላችሁም ድድሩ እኔም ብላችሁ ነው የምትመጡት እንጂ ጆን ብላችሁ 1% ህዝብ ሊመጣ ይችላል። እሱም አሽቃባጮቹ ሊመጡ ይችላሉ እንጂ ሙሉ 99.9% ሊመጣ የሚችለው ሴዶ ብሎ ነው። ስለዚህ ቫልዩ ውድ ነው ማለት 100,000 ሰው ከመጣ እንበልና 100,000 ሰው መጣ እንበል በ5,000 ቢገባ ስንት ነው? ትሩት 100,000 ሰው በ5,000 500 ሚሊዮን ብር እየመታችሁት ነው። ስለዚህ የለም እንጂ እኛ አዳራሽ የለንም እንጂ ቫልዩ ያን ያህል ነው። ይመጣል ደግሞ ይሄና ከዛ በላይ ህዝብም ይመጣል። ስለዚህ ቫልዩ ስታወር እነሱም ደግሞ መተው እዚህ የሚያሽላሉ ከሆነ 10 ሚሊዮን ብር መጀመሪያ አስገባልኝ ከዛ በኋላ እገባለሁ ፋይት አልኩት። ግን እኔ ያንን ሐሳብ በቃ ለህዝቡ ብዬ ትቼዋለሁ። ማታ ቪዲዮ ለቅቄያለሁ። በ5 ሚሊዮን ፋይቱ ይሁን ለህዝቡ ብዬ እሺ ብያለሁ። ያ እንግዲህ ሰምታችኋል። በ5 ሚሊዮን ሴዶ ማርሻል ተስማምቷል ማለት ነው። ሰው ስለዚህ ወደ ቀጣዩ ወደ ፊርማ ምናምን እንሄዳለን ማለት ነው። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይህን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ስቴይ ቲዩን። ታንክ ዩ። ጌታቸው ስዊት ቦክስ፣ ጆኒ ቁንቁራሪት፣ በቀሉ አትፍሩኝ። ፈራችሁኝ እኮ ያው ህዝቡ ይወቅልኝ። ፈሩ ምክንያት እያበዙ ነው ማለት ነው። ለማንኛውም እኔ ማርሻል አርት ላይ ከዚህ በፊት ከ10 ዓመት በላይ ውድድር ውስጥ የነበርኩ ከ20 ዓመት በላይ ቴኳንዶ ውስጥ የነበርኩ ያው መረጃ ማየት ትችላላችሁ ማለት ነው። አሁን ምክንያት ማምጣት ጀመርሽ። እንደምገለው ስላወቅሽ ነው። ልጁን እንደማያሰናብተው ከቢዝነስ እንደማወጣችሁ ስላሰባችሁ ምክንያት መደርደር ጀመራችሁ። የኢትዮጵያ ህዝብ ይወቅልኝ። ተንበጫበጩ። ያው እነጌች ተብዬ እነ በቀሉ ወይም እንቁራሪቷ እኔ ነግራችኋለሁ እኮ እኔ ንጉስ ነኝ። የሚክስድ ማርሻል አርት ንጉስ ነኝ። ያቁኛል። እጄ ሚሳኤል እንደሆነ ያውቃሉ። ካገኘሁት እንደምደፋው ያውቃሉ። እንደምገላግለው ለስከ ወዳኛው ማለት ነው። ስለዚህ ተንበጫብጨው አሁን ምክንያት እየደረደሩ ነው ማለት ነው። የኢትዮጵያ ህዝብ ይወቅልኝ። ያው ልቤን አሳይቻችኋለሁ። እነሱ ግን ሸኑ፣ ቀዘኑ ማለት ነው። እንደማስቀዝነው ሰምተዋል። ጅብ በጩኸት እንዳስቀዘንኩ ስላወቁ አሁንም እሱም እዛው እንደምደፋው ስላወቁ ይኸው ተንበጫብጨዋል። የኢትዮጵያ ህዝብ ይስማልኝ። የገዛ ዳሌ እንደበታ ነው ማለት እኔ 17,000 ሴቶች ጠይቆኛል ቲክቶክ ከጀመርኩ። ግን እኔ ቦታ አልሰጥም። 17,000 እኔ አብዛኞቹ እንደውም ቪዲዮ ሰርችባቸዋለሁ። በጣም ያለፉት እንደውም ፈምሴ 17,000 ሴቶች እኔ ቲክቶክ ከጀመርኩ ጽፈውልኛል። ማስቆጠር እንችላለን ከፈለክ። ደነገጥኩ። ያገር ማለት ነው ያን ያህል ማለት ነው። ግን እኔ አልፈለጉም። 17,000 እኮ ማለት በጣም ብዙ ነው። በጣም ብዙ በውበትህ፣ በስፖርትህ፣ በኮንፊደንስ በቃ በሁሉም ነገር በምን መጡ? በሁሉም ያልመጡብኝ ነገር በውበት የተመቸውት ሊሆን ይችላል። በጥንካሬ የተመቸውት ሊሆን ይችላል። ወይ ጨላለሁ ብሎ ሊያስብ የሚመጣ ይችላል። ብዙ ነገር አለ እኮ። ይኸው 6 ዓመት ሊሆነኝና ቲክቶክ 17,000 ሴቶች ጠይቆኝ ከዛ ውስጥ ግን ለሚስትነት በቃ እኔ በቃ እያለፍኩ እኔ እንደዚህ አይነት ነገር ሲመጣልኝ ቀርቦ ነው ቼክ ማለት እያልኩ ነው የምሄደው እንጂ በደንብ ትሪት አታደርጋቸውም። እኔ ምን ያደርግልኛል? እኔ አልፈለኩም። ሻይ ቡና ማለት ምናምን እርግጠኛ ነኝ እኔ እንትን ትክክለኛ ሚስቴ ሶሻል ሚዲያ ላይ አይደለችም። እንደዚህ አይነት ነገር ውስጥ እርግጠኛ ነኝ። በቃ እንደዚህ ምናምን ትኩረት ሰጥታ ደፍራ እንዲልትል አይመስለኝም። እኔ በጣም ለሃይማኖት የቀረበች ሴት ነው ማግባት ፈልገው። እናቷን ግን አያለው መጀመሪያ እናቷ ለእሷ አባት እንዴት ነች ይባላል። በባህልም እኮ እናቷ ይባላል። እውነት ነው። እኔ አንዱ ጓደኛ እንደውም በቅርቡ ድሬው ያለው እናቷን አይተህ አግባት ብዬው አግብቶ ምናምን እንደዛ አለ። ስለዚህ እናቷን ነው የምታየው። ሰምታችኋል። ፕላስ ደግሞ እናቴ ብትመርጥልኝ ደስ ይለኛል። የኔ እናት ማለት አይታ ራሷ ጎበዝ ሴት ብላ በቃ የኔም የሆነኝ ሴት ትሰጣቃለች በመሰረቱ። ግን ያው በቃ አንተ የሆነ ፑሽ ካላደረግ ይሄ ነገር አይሆንም። እኔ ስፈልግ የምፈልጋት ሴት በቃ ትመጣለች፣ አገባታለሁ ማለት ሃይማኖቷ በጣም ለሃይማኖቷ የቀረበች ሴት ነው የምፈልገው በመሰረቱ። አላህ የምትፈራ ማለት ነው። ስሜቷ ማትከተል ሴት ነው የምፈልገው።
በቃ አላህን ብቻ የምትሰማው ግን እናቷ ነው ያለው።